ሰላም ጤና ይስጥልን ውድና የተከበራችሁ የምትክዬ ዩቱብ ቤተሰቦች እንዴት ናችሁልኝ? እንዲሁም ደግሞ የሩታዬ ወዳጆች አድናቂዎች እንዴት አመሻችሁ ብያለሁ። እንዲሁም ደግሞ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል ዛሬ ዋዜማ ነው። እንኳን አደረሳችሁ እንኳን አደረሰን ብያለሁ የኔ ውዶች የኔ ምርጦች ማለት ነው። እንዲሁም ደግሞ የሙስሊም እህት ወንድሞቼ እንዴት አመሻችሁ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ዋዜማ ነው፣ የገና ዋዜማ ነው። ነገ ሮብ በዓል ነው ማለት ነው። ዛሬ እንግዲህ ያው ሩታና አብርሽዬ በጣም እኔ እንጃ እኔ ከምላችሁ በላይ እግዚአብሔርን አንድ ላይ ሳያቸው በጣም ነው ደስ የሚለኝ። ለምን እንደሆነ አላውቅም። ሩታና አብርሽን አንድ ላይ ሳያቸው የሌለ ነው ደስ የሚለኝ። ሩታዬ እንግዲህ ዛሬ ደስ በሚል በበዓል ቀን እንግዲህ ደስ የሚል ነገር አሰምታናለች። እሱም እንግዲህ ያው ከምትሄድበት ፕሮሰሱን አራዝማ ይሁን ፕሮሰሱ እስከሚስተካከልልኝ አብርሽ የጠየቃትን እንግዲህ ተቀብላ የምትሄድበትን የመንገድ ጉዞዋን ሰርዛለች ማለት ነው። ያው በእርግጥ ሰርዛለች ማለት ሙሉ ለሙሉ ሳይሆን እስከሚስተካከልልኝ እያለች ነው። እስከዛም እግዚአብሔር ተጨምሮበት ሙሉ ለሙሉ ሀሳቧን ትቀይራለች ብለን ተስፋ እናደርጋለን። ለአብርሽም እንግዲህ ያበሰረችው ይሄ ነው። እውነት ለመናገር አብርሽ ዛሬ ጨዋታ ጨምሯል። እኔ ራሱ ቪዲዮን እየተሽኮረመምኩ ነበር ያየሁት፣ አይደለም ሩታ ማለት ነው። ያው የዳሌዋንም መጨመር ውበት ድፍት አድርጎባታል። በዚህ አጋጣሚ ሩታዬ ወልዳ ከተነሳች በኋላ ከታች እስከ ላይ ነው እግዚአብሔርን የጨመረችው። በጣም ነው የማረባት። ዳሌዋ ሁሉ ጨምሯል። የእውነቴን ያው ወንዶች ደግሞ ዳሌ ሲያዩ ይወዱ አይደል? የዳሌ አድናቂዎች አይደሉ? እና ዛሬ እንግዲህ ከኋላ ነው የተመለከተው አብርሽ ሚስቱን ማለት ነው። ዳሌሽ ጨምሯል። እንዴት ነው የፀሐይ ብርሃንና እንክብካቤ የሚያገኘው ዳሌሽ ብቻ ነው ይመስለኛል እያለ እንደውም ሩታዬን ሲያሽኮረምማት እኔ ራሱ እየተሽኮረመምኩ ነበረ የእውነት ሳያች የነበረውና ሩታዬ ዛሬ ገና ነው ከልብ ከልብ ስስቅ ያዩዋት እግዚአብሔርን ከትከት እያለች እና እውነት ለመናገር ሩታ ወልዳ ከተነሳች በኋላ ሁሉ ነገሯ ጨምሯል። በዚሁም አጋጣሚ እንግዲህ ቁልፉን ተቀብላ አዲስ አበባ ሄዳ ሩታ አብርሽ ያመጣላትን ሀሳብ ተቀይራ የምትሄድበትን የመንገድ ጉዞዋን ሰርዛ እንግዲህ ለትንሽ ጊዜ በአብርሽ ቤት እንድትቀመጥና እሱም እንደልቡ ልጁን እየመጣ እንዳይ ነው የፈቀደችለት ማለት ነው። ነገ ደግሞ ሌላ ሰርፕራይዝ አለሽ እያለት ነው አብርሽ። ነገ እንግዲህ ከኛ ጋር ነው አብርሽ ምትውዩ ቤተሰብን አስፈቅደሽ ጾም ታስፈችኛለሽ ሲላት ሳቅ ስትል አይ እኔ ያልኩት የምግብ ጾም ነው የሌላ ጾም አይደለም ታስፈችኛለሽ ያልኩት እያለ ዛሬ ጨዋታቸው የሌለ ጨምሯል ማለት ነውና እንግዲህ ነገ በበዓሉ ቀን ሮብ ነው። ሩታዬን ሰርፕራይዝ አለሽ እያላት ነው። ነገ አብረውም ነው የሚያሳልፉት። እኔ በነገራችን ላይ ቤተሰቦች ሩታና አብርሽን አንድ ላይ ሳያቸው በጣም ነው ደስ የሚለኝ። እግዚአብሔርን ነው የምላቸው። በቃ የድሮ ፍቅራቸው ትዝ ይለኛል። ላይ የመጡበት መንገድ የነበራቸው ፍቅር በጣም ነበር ደስ የሚሉት ሩታና አብርሽ እና አሁን ራሱ ሲቀላለዱ እሷ ዛሬ ከልብ ስስቅ ሳያት ወደ ኋላ ነው የመለሰችኝ እግዚአብሔርን እና ሩታና አብርሽዬ ታርቃችሁ እንደው እግዚአብሔር ፈቅዶ አንድ ላይ ብትመጡ እግዚአብሔርን በጣም ነው ደስ የምትሉት እውነት ለመናገር ማለት ነውና ሩታም እንግዲህ ቀስ በቀስ ሀሳብሽ እየተቀየረ ነገ ምን እንደሚፈጠር አይታወቅም። እንዳልሽም ደግሞ የሰው ልጅ በተስፋ ነው የሚኖረው። በተስፋ ባይኖር ዛሬ መኖር አይፈልግም ነበር ብለሻልና ትክክል ነሽ። እንግዲህ ሁላችንም ሰው የተባለ በሙሉ በተስፋ ነው የሚኖረው። ነገ ምን እንደሚቀየር ሀሳባችሁ ሊቀየር ይችላል። ነገ ምን እንደሚፈጠር አይታወቅም። የሚያውቀው እግዚአብሔር ብቻ ነውና ከምንም በላይ ግን እንዲህ በአንድ ላይ ደግሞ ስቃችሁ ተደስታችሁ ስንመጣ በጣም ነው ደስ ያለን። አብርሽም በጣም ነው ደስ ያለው ማለት ነው። ልጁ እርጉዞ ነው እንጂ ያንን ቤት ያየው ተወልዶ አላየውም። ደስ ብሎኛል እያለ ደስታውንም እየገለጸ ነው። ነገ እንግዲህ ሩታዬ ምንድን ነው ሰርፕራይዟ? ነገ እንግዲህ ገናን ከአብርሽ ጋር ነው የምታሳልፈው ሄርሜላ የኔ እናት የኔ ቆንጆ ዛሬ እኮ የኔ ውድ ባል ምናምን ስትይ ነበረ። ግን ያው ልሻ የወለደ ሰው ተለያይቶ አይለያይም። እኔ ሁሌም እላለሁ አያችሁ ሩታና አብርሽ ዛሬ ማለ ይሄ ልጅ ባይኖር አይገናኙም ነበር። ተለያይቶ እሷም የራሷን ህይወት እሱም የራሱን ህይወት ይጀምር ነበር ልጅ ባይኖር ማለት። ልጅ ግን አያችሁ በሰበብ አስበብ ያገናኛቸዋል። ልጄን አሳይ ይገናኛል ከሚስቱ ልጄን ልይ ይገናኛል። ልጄን ፈለገ ታገኘዋለች እና ልጅ የወለደ ሰው መገናኘቱ አይቀርም የፈለገ ነገር ቢሆንና ሄርሜላ እንግዲህ ነገ አብርሽ ከሚስቱ ከልጁ እናት ጋር ነው
ገናን የሚያሳልፈው ያው ጾም ታስፈችኛለሽ እያለ ነው። የትኛውን ጾም እንደሆነ እንግዲህ አናቅም። ነገ በእርግጥ ሮብ ነው፣ በእኛ አይበላም። ሐሙስ ነው የሚበላው። እርዱ ሐሙስ ነው። ባይሆን አብርሽዬ ነገን የገናን ዋዜማ አብራችሁ ደስ የሚል ቪዲዮ እንደምትለቁልን ተስፋ እናደርጋለን። ሩታዬ ደግሞ ቀስ በቀስ ደግሞ ለልጅሽ ስትይ ለአብርሽ ብለሽ ሳይሆን ለልጅሽ ስትይ ሙሉ ለሙሉ የምትሄጁን ሀሳብሽን እንደምትሰርዥ ተስፋ እናደርጋለን። እናት ሀገርሽ ኢትዮጵያ ናት የኔ ቆንጆ። ማን እንደ ሀገር ምንም ቢሆን የኔ ውድ፣ እኛ ራሱ እንጀራ ይዞን እንጂ ምንም ቢሆን ሀገርን የመሰለ ነገር የለምና አንቺ ደግሞ ምን አጣሽ ውዴ? እና ያው አብርሽ ቃል ገብቷል። ከዚህ በኋላ ማንም ሰው እየመጣ እኔ እስካለው ሩታን ከዚህ በኋላ አይረብሻትም እያለ ነው። ያው ቢረፍድም ይሁን፣ ለልጃችሁ ስትሉ ሁለታችሁን ብትጎዱ ያለፈውን ብተው ደስ ይላል። ሰው ለልጆ ሲል ብዙ ነገር ይሆናል አይደል? እና ለማንኛውም መልካም የምስራች ነው ብዬ ነው ማስበው ማለት ነው። ቤተሰቦቼ ቀልዳቸው ምናምን በጣም ደስ ይል ነበር። ሩታዬ በዛዬም ወልዳ ከተነሳች በኋላ ውበቷ ድፍት ብሏል ማለት ነው። የኔ ምርጦቼ ነገ ደግሞ የምስራጁ ምንድን ነው የሚለውን ደግሞ አብረን የምናይ ይሆናል የኔ ምርጦች። ለዚህ ዩቱብ ቻናል ግን አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ እንድትሆኑ የእኔ ውዶች በአክብሮትና በትህትና ጋብዛለሁ። ቪዲዮንም ላይክ አድርጉ፣ አይከፈልበትም። ጌታን ለምታደርጉኝ ለምታበረታቱኝ ግን እጅ ነስቻለሁ። በጣም ነው ማመሰግነው። በጣም ነው መወዳችሁ። ክበሩልኝ። መልካም ልብ ስላላችሁ ነው የእሷ ከጠቀማት ብላችሁ የምታደርጉኝና እግዚአብሔርን በፍላጎታችሁ ላይክ የምታደርጉኝ ቤተሰብ የምታደርጉኝ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ነገ በዓል ነው። ሁላችሁንም እንግዲህ የክርስትና እምነት ተከታዮች በሙሉ ማለት ነው እንኳን አደረሳችሁ ብያለሁ። በዓሉ የሰላም የፍቅር የጤና እንዲሆንልን ለሁላችንም እመኛለሁ። እናንተም በያላችሁበት ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልኝ።